የጓደኛዬን ባል ጠቀለልኩት። የምስኪኗን የየዋኋን የቆንጆና ደግ ልብ ያላትን ጓደኛዬን ባል ያደረኩት። ህይወት በጠገነችሽ ባሳረፈችሽ በቃሽ ባለችሽ ቅጽበት በዛው ተመሳሳይ ነገር ትሰብርሻለች። እሱን ስታሳርፋኝ ስለሷ ሳስብ ግን እሰበራለሁ። ነፍሴ ትጨነቃለች። ጥፋተኝነት፣ ባለጌነት፣ ጋጥ ወጥነት ይሰማኛል። የሚገርምሽ ነገር ባሌም ሚስቱን እንደማቃት በፍጹም አያውቅም። ሚስቱም ባሏን እንዳገባሁት ባሏ ባሌ መሆኑን በፍጹም አታውቅም። ይሄ ታወቀ ቀን ምን የሚፈጠር ይመስልሻል? ሀውለት ትለናለች። እንዴት ናችሁ ወዶቼ? ደህና ናችሁ ወይ? አብራችሁኝ ስለሆናችሁ እጅግ በጣም አመሰግናለሁኝ። አሁንም አብራችሁኝ ቆዩ። ፎሎ ያላረጋችሁ ፎሎ አረጋችሁ ጀምሩ። ፎሎ ያረጋችሁ ደግሞ ላይክ፣ ሼር፣ ሪፖስት እያረጋችሁ አብራችሁኝ ቆዩ። እንዲሁም ቤተል ኤጂሞል አንደኛ ፎቅ 2 ቀበሉና ቆንጆ ቆንጆ የሴት አልባሳት፣ ጫማዎች፣ ቦርሳዎች፣ ድሬአዎች፣ ቶቦች፣ አባዮች ስለምታገኙ 2 ጋር ሳታዩ እቃ እንዳትገዙ እያልኩኝ ቀጥታ ወደ ታሪክ ይገባለሁኝ። አብራችሁኝ ቆዩ። የክፍለ ሀገር ልጅ ነኝ። ድምቅ ቅውጥ ያለች የገጠር ከተማ ላይ ነው ያደግኩት። እናቴ እንደማንኛውም ወጣት በወጣትነቷ ከአንዱ ጎረምሳ ጋር ወደዚያ ስትል አረገዘችኝ። ያኔ ያለ ጋብቻ እርግዝና የሚያመጣው ውግዘት የሚያመጣው እርግማን ቀላል አልነበረም። ያንን ሁሉ እርግማን ያንን ሁሉ ውግዘት ተቋቁማ ሳትወድ በግዷ አትውጠኝ፣ አትጥለኝ፣ አታወጣኝ ነገር ሆኖባት ወለደችኝ። ነገር ግን የአባት ዕዳ ለልጅ ይሉት ብሂል እኔ ላይ ደረሰ። በማላቀው ውለዱኝ፣ ፍጠሩኝ፣ አምጡኝ ባላልኩበት ዓለም ተወግዤ ተረግሜ ተሰድቤ አደግኩኝ። አንቺ ዲቃላ፣ የዲቃላ ልጅ፣ የማትረቢ እየተባልኩኝ ይህንን እየሰማሁኝ ልክ እንደ ሁለተኛ ስሜ ተቀብዬው አደግኩኝ። የጠባሳ ለኔ ቀላል አልነበረም። እናቴ ትንሽ ከፍ እንዳልኩኝ አገባች። አግብታም ወለደች። ታዲያ ዲቃላ የሚለው ስም ይበልጥ ያመኝ፣ ይበልጥ ይቆረቁረኝ፣ ይበልጥ ይጎረብጠኝ የጀመረው ያኔ ነው። ከአንድ ማህፀን የወጣን ከአንድ ሆድ የተፈጠርን እህቶቼ የእናቴ ልጆች የክብር ስም አላቸው። ዲቃላ አይባሉም። እኔ ከሷው ተፈጥሬ ከሷው ተወልጄ ይሄ ስም ለምን ተገባኝ እያልኩኝ እብከነከን ጀመር። ሌላው ቀርቶ ቁንጅናዬን እንኳን ሊያሞግሱ ሲፈልጉ በንጹህ አያሞግሱትም። ድሮም የዲቃላ ልጅ ቆንጆ ነው ይላሉ። ምንንም እንዳልቀበል ሆኜ ያደግኩኝ፣ ማህበረሰቡን ጠልቼ ያደግኩኝ፣ እናቴን፣ አባቴን፣ ቤተሰቦቼን፣ ጎረቤቶቼን ሙሉ አካባቢውን ጥልት አድርጌ ያደግኩኝ። መቼ ነው ከዚህ አካባቢ መገላገለው እያልኩኝ ትልቅ ሰው ሆንኩኝ። አዎ የሷ ልጆች የኔ እህቶች ከአንድ ማህፀን የወጣ ነው። አባት ስላላቸው ኃላፊነታቸውን የሚወስድ የሚያለብሳቸው፣ የሚያጎርሳቸው፣ ከጎናቸው የሚቆም ህጋዊ አባት ስላላቸው እነሱ ልጆች ናቸው። የኔ አባት ኃላፊነቱን ሳይወጣ ቀርቶ የማህበረሰቡ ሸክም ስላደረገኝ ያዘነ የተከዘ አባት የላትም ያለ ሲያለብስና ሲያጎርስ ስላሳደገኝ የተጣልኩ መሆኔን ሊነግሩኝ ዲቃላ እያሉ አሳደጉኝ። በዚህ ውስጥ ያደግኩኝ ልጅ እኔም እንደሰው ለአቅመ ሔዋን ደረስኩኝ። እጅግ በጣም ብቸኛ ነኝ። ማህበረሰቡ የጣለብኝ የምላስ ጠባሳ ቁጡ አድርጎኛል፣ ተናዳጅ አድርጎኛል፣ ነገረኛ አድርጎኛል። ከማንም ጋር አልገጥምም። የገጠሙኝ ሁሉ ትንሽ ከቆዩ በኋላ ስሜን እየጠሩ መቀለጃና እኔን ማንቋሸሻ አድርገው ስለሚይዙት ከማንም ጋር መቅረብ ከማንም ጋር ማውራት አይመቸኝም። ብቸኛ ነኝ፣ ቁጡ ነኝ። ቆንጆ ነሽ ቢሉኝም ቁንጅናዬ ታይቶኝ አያውቅም፣ ጉብዝናዬም ታይቶኝ አያውቅም። በቃ እኔ የማረባ ሰው የማይወደኝ ከስሜም ከጉብዝናዬም ከመልኬም በፊት የሚቀድም ሌላ መገለጫ ያለኝ እያልኩኝ አደግኩኝ። ጥምቀት ባህርን ላከብር ብቻዬን በሚሄድበት በ18 ዓመት እድሜ ላይ አንድን ቆንጆ የኔ ቢጤ ተዋወቅኩኝ። እሱም እንደኔ አባቴ ጣለው ማህበረሰቡ የገፋው ብቸኛ ፍጡር ነበር። ሁለታችንም ትምህርት ጨርሰን ስራ አጥተን የምንገላወድ ወጣቶች እዛ ጥምቀት ባህር ላይ ተገናኘን። በጣም ቆንጆ ነው፣ በጣም ትሁት ነው። እንደኔ ግን ቁጡ ነው፣ ተናዳጅ ነው፣ ትዕግስት የለውም። ከኔ ጋር ግን ተግባባን። ተመሳሳይ ክንፍ ያላቸው ወፎች አንድ ላይ ይበራሉ አይደል? አንድ ላይ መብረር ጀመርን። እኔም ችስታ እሱም ችስታ፣ ምንም የሌለን ወጣቶች ወክ እየበላን ጋራ ሸንተረሩን እያደነቅን በዛ ገጠር ከተማ ውስጥ ሩቅ መንገዶችን
እየሄድን ከረሜላውን ማስቲካውን እየተገባበዝን በየሜዳና በየሸንተረሩ የፍቅር ቄጠማችንን እየቆረጥን 2 ዓመትን ተፋቀርን። ከዛ በኋላ ግን በዛ ስራ ፈትነት በእኔም በሱ መናጢነት መጋባት የማንችል መሆናችን ሲገባኝ አንድ መላን አመጣው። በወቅቱ ፋሽን ነበር፣ ሁሉም እህቶች አረብ ሀገር ይሄዳሉ። እኔም ሴት አይደለሁ እንዴ? ለምን አልሄድም? ለምን ህይወቴን እድሌን አንሞክርም አልኩኝ። እሱም ጋር ተማከርኩኝ። 3 ዓመት ድረስ ሰርቼ ልምጣ፣ አንተ ምን እስከመጣ ስራ ፈልግ፣ ገንዘብን አደራጅ፣ ስለዚህ ስመጣ እንጋባለን አልኩት። እሺ ያለኝ። በየደብሩ በየቤተ ክርስቲያኑ ሄደን ሊጠብቀኝ ልጠብቀው፣ እኔም ቃሌን ጠብቄ መጥቼ ላገባው፣ እሱም ቃሉን ጠብቆ ቆይቶ ሊያገባኝ ተስማማን፣ ተማማልን። ወደ ስደት ሄድኩኝ። ስደት ከሄድኩኝ በኋላ እንዳሁኑ በቀላሉ መገናኘት የማይቻልበት ጊዜ ነበረ። ስልክም አልነበረውም። የቤተሰብም ሆነ የራሱ ስልክ በየመንደሩ ያለውን ስልክ ሰጥቶ ነበር የሄደው። ባገኘሁት አጋጣሚ ሁሉ እየደወልኩ መልእክቴን እንዲያደርሱለት እየተናገርኩኝ 3 ዓመቱን ጨርሼ በ3 ዓመት ውስጥ ለ3 ወይ ለ4 ጊዜ ብቻ በስልክ ተገናኝተን መጣሁ። ምንም መግቢያ የለኝም። ማናቸውንም አልፈልጋቸውም። ቤተሰብ፣ ዘመድ፣ እናት፣ አባት አለኝ ብዬ አስቤም አላቅም። ሲጀመር አባቴን አላቀውም፣ በህይወቴም አይቼውም አላቅም፣ መልኩንም ምኑንም አላቀውም። ስሙም የኔ አይደለም፣ በአያቴ ስም ነው የምጠራው። ልክ እንደመጣው አንድ ሆቴል ላይ አርፌ ፍቅረኛዬን የቃል ኪዳን ጓዴን ማፈላለግ ጀመርኩኝ። አገኘሁት። ሳገኘው ግን ቃሉን አልጠበቀም ነበር። አግብቶ ወልዶ ነበር የጠበቀኝ። በዛ ሁኔታ ውስጥ ሆኖ ግን እኔንም ማማለል እኔንም ማሻሸት ፈለገ። ተናደድኩኝ። ከ4 ቀን እዛው ሀገሬ ላይ ከቆየሁኝ በኋላ ወደ ሌላ ቦታ መሄድ እንዳለብኝ ተሰማኝ። አካባቢውም ማህበረሰቡም ሁሉም ነገር አስጠላኝ። እኔ ከአረብ ሀገር የመጣሁት እሱን ፈልጌ እሱን ጠብቄ የሱን ቃል አምኜ ነበር። ባይሆን ኖሮ መቼም እቺን ሀገር አልረግጣትም ነበር። ማን አለኝ ብዬ ምን አለኝ ብዬ ወደዚህ እመለሳለሁኝ። ተናደድኩኝ። ደስ የሚለው ግን አሰሪዎች ያለቅም ሲሉኝ እመለሳለሁ ብያቸው ስለነበር የመጣሁት መመለሻም መሄጃም ትኬትን ይቆረጡልኝ። እሱ አጽናናኝ። አካባቢው በጣም ሲያስጠላኝ ከአዲስ አበባ ቅርብ የሆነች ከተማ ውስጥ አሁን ስሟን ልጠራልሽ ወደማልፈልጋት ቅርብ ከተማ ሙሉ ጓዜን ጠቅልዬ መጣሁኝ። ከመጣሁም በኋላ ሆቴል አረፍኩኝ። ያረፍኩበት ሆቴል ላይ ሆኜ ቤት ማፈላለግ ጀመርኩኝ። ለ4 ወር እረፍት ነው የመጣሁት። ከ4 ወር በኋላ ትኬቴ ይደርሳል። አሁንማ መሄድ አለብኝ። ማን አለኝ ብዬ እዚህ እቀራለሁ። በደላላ ቤት ሳትፈላልግ አንድ የባለስልጣን ግቢ ውስጥ ትንሽዬ ቆንጆ ቤት እንደምትከራይ ሰማሁኝ። ትንሽ ውድ ናት፣ ትሆንሻለች ወይ? ቤቱም የተከበረ የባለስልጣን ቤት ነው ተባልኩኝ። ምን ገዶኝ? የ4 ወር ጊዜ ነው ያለኝ፣ ገንዘብም አለኝ፣ መክፈል እችላለሁ ብዬ ጓዜን ጠቅልዬ እዛ ግቢ ውስጥ ገባሁ። የሰውየው ሚስት ልክ እንደ እህት፣ ልክ እንደ እናት፣ ልክ እንደ ጓደኛ ሆነችልኝ። ተቀራረብን። አብረን እየጠጣን አብረን እየበላን ከቤቷ ሳትለየኝ ከጓዳዋ ሳታወጣኝ አብረን ከረምን። አመጣጤን፣ ህይወቴን፣ ያንን አካባቢው ማህበረሰቡ የሰጠኝን ስም ግን ሳይጨምር ሌላውን ነገር ግን ብቸኛ መሆኔንና ዘመድ አልባ መሆኔን ነገርኳት። በዛም በጣም አዘነች። እጅግ በጣም እየተንከባከበችኝ አብረን መቆየት ጀመርን። በዚሁ አጋጣሚ ከሷን ባልጋ በደንብ የማውራት በደንብ የመቀራረብ እድሉን አገኘሁ። እናም ገንዘብ ነበረኝ። ያን ገንዘብ ባንክ አካውንት አውጥቼ ባንክ ውስጥ ለማስቀመጥ እያሰብኩኝ ነበር። የዚህንም ጉዳይ ነገር ለባለቤቷ አዋራሁት። ሳዋራው አሁን ስሙን የማልገልጽልሽ ትልቅ ባንክ በወቅቱ የአክሲዮን ምስረታ ጊዜው ላይ ነበር። ገንዘቡን ባንክ ውስጥ ከምታስቀምጩ ከዚህ ባንክ አክሲዮንን ብትገዢ ትርፋማ ትሆኛለሽ። ከመስራቶቹ መሃል ከቦርድ አባላቶቹ መሃል እኔ አንዱ ነኝ። በቅርበት እከታተልልሻለሁ። መልሰሽ የምትሄጂ ከሆነ ገንዘቡን ባንክ አታስቀምጩ ባክሽ። ባልሽ ገንዘብ ሁሉ አክሲዮኑን ግዢና ተጠቃሚ ሁኚ እያለ ይመክረኝ ጀመረ። አመንኩት። ከጠፋም ይጥፋ፣ ሚወርሰኝ የለ ምሰጠው የለ፣ ባንክ ቁጭ ከሚል እድሌን ልሞክር ብዬ ያንን አክሲዮን ለመግዛትና እዛ ባንክ አባል ለመሆን ከባሏ ጋር ወደዚህ ወደዛ ማለት ጀመርን ትለናለች።